ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ስለማይነገር ስጦታው እግዚአብሔር ይመስገን። ቤተሰቦቼ ዛሬ ያው ሰሞኑን ዝናብ አልጣለም እያልኳችሁ እያስጨነኳችሁ ነበርና የቱ ፋሚሊዎች ያው ዛሬ በዚህ መልኩ ዛሬ ሐምሌ 7 ነው። ሐምሌ 7 በዚህ መልኩ ዝናብ እያካፋልን ነው። ተመስገን ነው። ስላሴ የዚህን ያህል ተጣሉልን። እንግዲህ ሰኔ ተገባ የዚህን ያህል ዝናብ አልጣለም። በዚህ እንደምታዩት ነው። ብቻ ያው ቆርቆሮ ተፈጣፍ ምንም ቢጠራቃቅም ኖሮ ብቻ እግዚአብሔር ይመስገን ነው። ተመስገን ነው። እግዚአብሔርን በጣም ነው ያዘንኩት። በጣም ነው የተጨነኩት። ጧት ማታ በቃ እግዚአብሔርን ብቻ ምን በላችሁ መስመስቻለሁ። እኔ እንግዳው አላ እኔ ልጅ የለኝም ምን የለኝም ግን በቃ ሀገራዊ ጉዳይ እንደዛ ሲመጣባችሁ በጣም ያስጨንቃችኋል። ስላሴዎች በዙ በቃ ይበሉንና መጨረሻውን ያብጁልን ማለት ነው። እኔ ዛሬ ደስ ነው ያለኝ ማለት እናንተ ሁልጊዜ ሰሞኑን እያስጨነኳችሁ ነበር። ዝናብ አልጣለም ጸሎት አድርጉ እያልኳችሁ ነበርና ይሄ ነገር ደግሞ ታገራገር ነው የመጣውም ዳመናው ታገራገር ነው። ገባችሁ? እና የጠፋውም ታገራገር ነው። በአማራ ክልል ያው እየጣለ አልነበረም። የዚህን ያህል ታካፋልን። ተመስገን ነው ጋይስ፣ እግዚአብሔርን ተመስገን ነው። እኔ በጣም ነው ደስ ያለኝ። የዚህን ያህል እየጣለ ትንሽ ገበሬው እንኳን እህል ቢዘራ ጤፍ ቢዘራ ባቄላ አለ ስንዴ ምናምን ዘርተው የሚጠብቋሉና ይችን ያህል ታካፋ ያበቅሏል ብዬ ተስፋ አደርጋለሁ። ደግሞ በሱ ቸርነት ያሳድገዋል ፈጣሪ ማለት ነው። ስለማይነገር ስጦታው ለዘላለም ይመስገን እግዚአብሔር አምላክ። ስለ አትክልቱ ደግሞ ስለ አንፈሰስኩ ችግኝ የወራጌ ጎመን ማለት ምንድነው? በዛ አጋጣሚ ያስገባላችሁ ስራ አቮካዶ ችግኝ አዘራርም በሌላ ቪዲዮ መጣላችኋለሁ ቤተሰቦቼ። እና በጣም ደስ ያለኝ ዛሬ ተመስገን ስላሴዎች። እዝን ያልታመጡ ዝናብ መጨረሻ አምራል ሰማውን በዚህ በመታወስ መልኩ ነው። ብቻ ያኔ ብዙም ኃይለኛ ዳመና የሚባል አይደለም። ዛሬ ብዙም አይደለም ዳመናው፣ ግን ያው ዝናብ ጣለ። ዳመናው ቀለል ያለው እስከዛሬ ግን በጣም ነው ዳመና የሚጨልመው ጥቁር ምናምን ብሎ ተመልሶ ይሄዳል። የዚህን ያህል እንኳን ያካፋን ብቻ ተመስገን ነው እላችኋለሁ ቤተሰብ። እንደዚህ ጠብ ታረገው ስላሴዎች ይታረቁን። ስላሴዎች እግዚአብሔርን ያስታርቁን። እግዚአብሔር ተቀይሞና እንደ ስላሴዎች ያስታርቁንና መጨረሻውን ያብጁልን። እንግዲህ ገበሬው በጣም አዝኗል። እኛም ነው በጦርነት ብናልቅ ይሻለናል በሽቀት የምናልቅ እያሉ በጣም ነው ገበሬው ያዘነው። ማርያም እንምላችሁ በጣም አዝኗል ገበሬ ማለት ነው። አስባችሁታል? ማሽላ አልበቀለ፣ ስንዴ አልበቀለ፣ ገብስ የሚዘራ ገብስ አላበቀለ። ገብስ ማሽላ ገብስ ትላላችሁ፣ ማሽላ ስንዴ በሀገራችን አተር የመሳሰሉ ነገሮች እስካሁን ድረስ ነበር የሚበቅሉት ማለት ነው። በቃ አሁን በኋላ በሱ ቃል ኪዳን ነው እንጂ ማሽላ፣ ባቄላ፣ አተር፣ ገብስ እነዛ መሳሰሉ ነገሮች ዘርቶ የሚጠብቅም አለ። ታሁን በኋላ እንግዲህ በሱ ፍቃድ ነው እንጂ እህሉ የሚያበቅለውና የሚያርገው። በተረፈ መሽቶበታል ማለት ነው። እንግዲህ ለጤፉ እንኳን ፈጣሪ ይቅር ይበለንና መጨረሻውን ያብጅ።